አሁን ላይ በጣም ብዙ ቢዝነስ ኦነርስ የፌስቡክ አድቨርታይዚንግ አድቫንቴጅ ገብቷቸው ብዙ ሰዎች ፌስቡክ አድ ስሩልን፣ ቡስት አድርጉልን፣ ካምፔን ስሩልን የሚሉ ሰዎች በጣም እየበዙ ነው። ይሄ በጣም አሪፍ ኦፖርቹኒቲ ነው ጋይስ። ምክንያቱም ፌስቡክ ለቢዝነስ ኦነርስ የሚገርም ኦፖርቹኒቲ ነው ይዞ የመጣው። ምክንያቱም የሚፈልጓቸውን ኦዲየንሶች በሚኖሩበት አካባቢ በኢንተረስታቸው ባላቸው ቢሄቪየር ታርጌት ማድረግ እንዲችሉና ለሚመለከታቸው ሰዎች ማስታወቂያ መስራት እንዲቻል የሚገርም የሆነ ፕላትፎርም ነው ይዞ የመጣው ፌስቡክ እና ይህን ነገር በስትክክል መጠቀም ያስፈልጋል። ግን ብዙ ሰዎች የፌስቡክ አድቨርታይዚንግን ፖቴንሻል ካለማወቅ የተነሳ ብዙ ሰው ባይ ዲፎልት ፌስቡክ አድቨርታይዚንግ ሲባል አንደርስታንድ የሚያደርገው ፌስቡክ ቡስት ነው፣ ሲምፕል የሆነችዋን ማስታወቂያ ነው ኮንሲደር የሚያደርገው። ቢዝነስ ኦነሮችም ያው የፌስቡክ አድቨርታይዚንግን ኮንሴፕት በደንብ ካለመረዳት የተነሳ ቡስት አድርጉልን ምናምን ብለው ነው ሪኩዌስት የሚያደርጉት እና ይፈረድባቸውም ማወቅም ላይ ይጠበቅባቸው ይችላል። በዚህ ቪዲዮ ላይ ፌስቡክ ቡስት ምንድን ነው፣ ፌስቡክ ቡስትን ከፌስቡክ ካምፔን በምን ይለየዋል፣ ፕላስ ደግሞ ፌስቡክ ቡስት መቼ ነው ሪኮመንድ የሚደረገው፣ ፕላስ ደግሞ ፌስቡክ ካምፔን ወይም ፌስቡክ አድን መቼ ነው መጠቀም ያለብን የሚለውን ኢንዲቴል ሼር አደርጋችኋለሁ። ሶ በፌስቡክ ቡስት እና በፌስቡክ ካምፔን መካከል ያለው ትልቁ ሪሌሽንሽፕ ወይም ደግሞ ትልቁ ሲሚላሪቲያቸው ፐርፐዛቸው ነው። ሁለቱም ምንፈልጋቸውን ኦዲየንሶች አትራክት ለማድረግ የምንጠቀምባቸው የተከፈለባቸው ማስታወቂያዎች መሆናቸው ነው። ነገር ግን በፌስቡክ ቡስት እና በፌስቡክ ካምፔን መካከል በጣም ትልቅ ዲፈረንስ አለ። ግን ብዙ ሰው ኖቲስ ያደረገው ትልቁ ዲፈረንሱ ፌስቡክ ቡስት ማለት እዛው ፌስቡክ ፔጃችን ላይ ፖስት የተደረገን ኮንቴንት ብዙ ሰው ጋር እንዲደርስልን የምናደርገው ማስታወቂያ ፌስቡክ ቡስት ይባላል። በቃ ማለት እንዲሁ ፖስት አድርጋችሁት ለፌስቡክ ምንም ገንዘብ ሳትከፍሉት ያን ፖስት ያደርጋችሁን ቪዲዮ ወይም ደግሞ ግራፊክስ ወይ ፎቶ 500 ሰው 1000 ሰው ሊያዩ ይችላል። ነገር ግን ለፌስቡክ ከከፈላችሁት 10,000 ሰው 20,000 ሰው ሊያዩ ይችላል። ፌስቡክ ቡስት ለመስራት ምንድነው ማድረግ የሚጠበቅባችሁ? የሆነ ፔጅ ያስፈልጋችኋል። እዛ ፔጅ ላይ ፖስት ያደረጋችሁት የሆነ ቪዲዮ ወይም ደግሞ የሆነ ፎቶ አለ። ያን ነገር ፔጁ ላይ ታች ስትሄዱ ቡስት አድርገ የሚል ነገር አለ። ቡስት አድርግ የሚል ነገር አለ። ቡስት ስትሉት ምን ያደርጋል? ምንድነው ምን እንዲደረግ ነው የፈለግከው? ብዙ ፎሎወር ማግኘት ነው የፈለግከው? ብዙ ሰው ላይክ እንዲያደርገው ነው? ሼር እንዲያደርገው ነው? ምንድነው የፈለግከው የሚል ነገር ያስመርጣችኋል። ዜን በሶስት ፓራሜትሮች ብቻ ታርጌት ማድረግ እንድትችሉ ነው ያስችላችሁ። በሚኖሩበት አካባቢ፣ ያ ማለት በሎኬሽን በእድሜያቸውና በጾታቸው ብቻ ስፔሲፋይ ማድረግ እንድትችሉ ነው ያስችላችሁ። ስለዛ በጣም ሶፊስቲኬትድ የሆኑ ፓራሜትሮችን ተጠቅማችሁ የእናንተን ኦዲየንስ አትራክት ለማድረግ አያስችላችሁም ማለት ነው። ፌስቡክ ውስጥ ትልቁ አገልግሎቱ ምንድነው? ፔጃችሁ ላይ ገብተው ሰዎች የእናንተን ቪዲዮ ላይክ እንዲያደርጉት፣ ሼር እንዲያደርጉት፣ ኮሜንት እንዲያደርጉት ማድረግ ነው። ያ ደግሞ እንደ ቢዝነስ ኦነር ጎላቸው አይደለም። ምክንያቱም የቢዝነስ ኦነር ትልቁ ጎሉ ሄዶ መጨረሻ ላይ ፋይናል ጎሉ ገንዘብ ጀነሬት ማድረግ ነው። ገንዘብ ደግሞ ጀነሬት ማድረጉ ፎሎወር ስለበዛ ላይክ ስላደረገው ሼር ስላደረገው እንደ ቢዝነስ ኦነር ያን ያክል አዋጭ ነገር አለ። ስለዚህ ፌስቡክ ቡስት ለቢዝነስ ኦነር ያን ያክል ሪኮመንድ የሚደረግ ነገር አይደለም። ግን ካለማድረግ ደግሞ የተሻለ ነው። ምክንያቱም ብዙ ሰው አየው ማለት ከነኛ ካዩ ሰዎች የሆነ ያክል ሰው ልናገኝ ስለምንችል ማለት ነው። ስለዛ ፌስቡክ ለመስራት ቀደም ፔጅ ያስፈልጋችኋል። ገብታችሁ ቡስት አድርጉ የሚል ኦፕሽን አለ። እዛ ጋር ገብታችሁ ቡስት ስትሉት ታርጌታችሁን ያስመርጣችኋል። ከዛ በኋላ ፔመንት ሲስተም እንድትሰጡት፣ ያ ማለት ካርድ አታች እንድታደርጉለት ይጠይቃችኋል። ከዛ በኋላ ዜን ፐብሊሽ ስትሉት በቃ ኦልሬዲ ብዙ ሰው እንዲያዩ ይደረጋል ማለት ነው። ሁለተኛውና በጣም ሪኮመንድ የሚደረገው የአድቨርታይዚንግ አይነት ፌስቡክ ካምፔን ይባላል። ይሄ እኔም ረጅም ጊዜ ሰራሁት። ፕላስ ደግሞ እኔ ጋር ለሰሩ ቢዝነስ ኦነርስ ቢዝነስ ላይ ያሉ ሰዎች የሚገርም ሪተርን ያስገኘላቸው፣ እኔንም በጣም ትልቅ ምስጋና እንዳገኝ ያደረገኝ፣ ስሰራውን በጣም ፕራውድሊ ጄኒውንሊ ኮርቼበት የምሰራው የማስታወቂያ አይነት ፌስቡክ ካምፔን ነው። ፌስቡክ ካምፔንን ለምንድነው ተመራጭ ያደረገው? የመጀመሪያው ታርጌቲንግ ኦፕሽኑ ነው። በጣም ሶፊስቲኬትድ የሆኑ ታርጌቲንግ ኦፕሽኖችን ነው የሚሰጣቸው። ያ ማለት የእናንተን ኦዲየንሶች የቢዝነስ ኦነሩን ኦዲየንሶች በኢንተረስታቸው ሶሻል ሚዲያ ላይ ባላቸው ቢሄቪየር በእያንዳንዱ ነገር ታርጌት ማድረግ ትችላላችሁ። ኢቭን ምን ማድረግ ያስችላችኋል? እናንተ ዳታ ሰጣችሁት። ከዚህ በፊት የእናንተን ዌብሳይት ቪዚት ያደረጉ ሰዎች መጥተው የእናንተን እቃ የገዙ ወይም ደግሞ የእናንተን ሰርቪስ የተጠቀሙ ሰዎችን ስልክ ቁጥር፣ ኢሜይል አድሬስ ሰጣችሁት ለእነኛ ሰዎች ማስታወቂያውን እንዲያደርስላችሁ ራሱ ማድረግ ትችላላችሁ። በጣም እናንተ በደም ጎበዝ ከሆናችሁ ድረስ የምትፈልጓቸውን ኦዲየንሶች ዲቴል ማስታወቂያ መስራት እንዲችሉ የሚያስችላችሁ የፌስቡክ አድቨርታይዚንግ አይነት ፌስቡክ ካምፔን ይባላል። ፌስቡክ ካምፔንን ከቡስት የሚለየው አንደኛው ታርጌቲንግ ኦፕሽኑ ነው። ሁለተኛው ፍሌክሲብል ነው ፌስቡክ ካምፔን። ያ ማለት
እናንተ ፖስት ያደረጋችሁትን ነገር ወይም ደግሞ አንዴ የሰራችሁትን ማስታወቂያ መቀየር ብትፈልጉ ወይ ቪዲዮን ወይም ደግሞ ግራፊክሱን ወይ ዛጋ የገቡ ጽሁፎችን መቀየር ብትፈልጉ አት ኤኒ ታይም መቀየር ትችላላችሁ፣ አጀስት ማድረግ ትችላላችሁ። ፌስቡክ ቡስት ላይ ግን በቃ አንዴ ቡስት ተደረገ መቀየር አትችሉም። ኢቭን ማስታወቂያውን በምትሰሩበት ጊዜ ቡስት በምታደረጉበት ጊዜ ፖስቱ ላይ ያለውን ነገር ነው የሚወስደው። ቪዲዮ መቀየር አትችሉም፣ ፎቶ መቀየር አትችሉም፣ ቴክስቱን መቀየር አትችሉም። ምንም መቀየር የምትችሉት ነገር የለም። ስለዛ ፌስቡክ ካምፔን በጣም ፍሌክሲብል ነው። ታርጌቲንግ ኦፕሽኑ በጣም አሪፍ ነው። ሌላኛው የፌስቡክ ካምፔን በጣም አድቫንቴጁ ኦብጀክቲቭ ነው። ፌስቡክ ካምፔን ላይ በጣም ብዙ ኦብጀክቲቮችን ነው፣ አራውንድ 6 አካባቢ ኦብጀክቲቮችን ነው የሚሰጠን። ሴልሳችን ለመጨመር ኦብጀክቲቭ አለው ብቻውን። የምንፈልጋቸውን ሊዶች ጄኔሬት ለማድረግ የራሱ ኦብጀክቲቭ አለ። አዌርነስ ክሬት ለማድረግ፣ ሴልሳችን ለመጨመር፣ ትራፊካችን ለመጨመር። ያ ማለት የሆነ ዌብሳይት ካለን ዌብሳይታችን መጥተው ቪዚት የሚያደርጉ ሰዎችን አትራክት ለማድረግ በጣም ብዙ የቢዝነሳችን ኦብጀክቲቮች ሴት ማድረግ እንድንችል ያስችለናል ፌስቡክ ካምፔን። ፕላስ ፌስቡክ ካምፔን ላይ አቴታይም ብዙ ማስታወቂያዎችን መስራት ትችላላችሁ። ለምሳሌ ሌትስ ሴይ አንድ ሬስቶራንት ከሆነ ሬስቶራንቱ ቁርስ ላይ የሆነ ምግቦች የሚያቀርብ ከሆነ፣ ራት ላይ የሆነ ምግቦች ፕላስ ደግሞ ላንች ላይ የሆነ ምግቦች የሚያቀርብ ከሆነ ላንች የሚመለከታቸውን ሰዎች ብቻ ታርጌት አድርጎ አንድ ማስታወቂያ መስራት ይችላል። ለምሳሌ ምሳ የሚመለከታቸውን ለምሳ የሆነ ማስታወቂያ ለብቻ መስራት ይችላል። ኦዲየንሱን ለብቻ መርጦ ማለት ነው። ለቁርስ ለብቻ አንድ ማስታወቂያ መስራት ይችላል። ለእራት አንድ ማስታወቂያ መስራት ይችላል። ስለዛ በአንድ ካምፔን ስር በጣም ብዙ ማስታወቂያዎችን አቴታይም $1 ነው የምላችሁ $1 ብቻ አሎኬት በማድረግ አቴታይም ብዙ ማስታወቂያዎች መስራት እንድንችል ያስችላል ካምፔን ነው። ይህም ሌላው አድቫንቴጅ ነው። የፌስቡክ ካምፔን በጣም ትልቁ አድቫንቴጅ ነው። ሌላ ከሪፖርት አንጻር ነው። ከሪፖርት አንጻር ፌስቡክ ካምፔን በጣም ዲቴል የሆነ ሪፖርት ነው የሚሰጠው። ያ ማለት የእኛን ማስታወቂያ ካየው በኋላ ምን ያክል ሰው ደወለ፣ ምን ያክል ሰው ዌብሳይታችን ቪዚት አደረገው፣ ምን ያክል ሰው መጥቶ የኔን እቃ ገዛኝ፣ እያንዳንዱን ነገር ፕላስ ደግሞ ኢቭን የደወሉ ሰዎች የት አካባቢ ነው ያሉት፣ ስንት ሰዓት ነው የደወሉት፣ ጀንደራቸው ምንድነው፣ ኢኮኖሚክ ሌብላቸው ምንድነው፣ በጣም ዲቴል የሆነ ሪፖርት ነው የሚሰጠው። ነገር ግን ፌስቡክ ውስጥ ግን በቃ ቤዚክ የሆነውን ሪፖርት ነው የሚሰጠው። ያ ማለት ጀንደራቸውን ይሰጣቸዋል፣ የት አካባቢ እንደሚገኙ ምናምን የተወሰነ ሪፖርት ነው የሚሰጣቸው። ያን ያክል ዲቴል የሆነ ሪፖርት የሚሰጣቸው ፌስቡክ ካምፔን ነው። ስለዛ አዘይንድ ደግሞ የሆነ ማስታወቂያ ከሰራን በኋላ የዛን ሪተርን የግድ እያንዳንዱ ሪፖርት ያስፈልገናል። ስለዚህ ዲቴል የሆነ አድቫንስድ የሆነ ሪፖርት ምንፈልግ ከሆነ ራዘር ዛን ፌስቡክ ቡስት ሪኮመንድ የሚደረጉ የትኛው ነው? ፌስቡክ ካምፔን ነው። ስለዛ ጋይስ እንደ ቢዝነስ ኦነርም ሆነ ፕላስ ደግሞ ፌስቡክ አድቨርታይዚንግ ላይ እንደሚሰራ ሰው ሪኮመንድ የሚደረገው ፌስቡክ ካምፔን ነው ራዘር ዛን ፌስቡክ ቡስት። አይናው ፌስቡክ ቡስት ቶታሊ አያስፈልግም እያልኳቸው አይደለም። ቪዋችሁን መጨመር የምትፈልጉ ፎሎወር መጨመር የምትፈልጉ ከሆነና ቤዚክ የሆነውን ነገር ብዙ ሰው ጋር እንዲደርስ የምትፈልጉ ከሆነ ጎ ፎር ፌስቡክ ቡስት። ነገር ግን ዲቴል የሆነ ነገር የምትፈልጉ ከሆነ የምትፈልጓቸውን ኦዲየንሶች ያሉበት ድረስ በጣም ታርጌት አድርጋችሁ መስራት የምትፈልጉ ከሆነና ጥሩ የሆነ ለቢዝነሳችሁም ጥሩ የሆነ ሪዛልት ሴልሳችሁ የምትፈልጉት ከሆነ ከፌስቡክ ቡስት ወጣችሁ ፌስቡክ ካምፔን ማሰራት መቻል አለባችሁ። አይናው ብዙ ሰዎች ፌስቡክ አድቨርታይዚንግ እንሰራለን የሚሉ ሰዎች ፌስቡክ ውስጥ በጣም ስለሚቀላቸው ፌስቡክ ቡስት ነው የሚሰሯችሁ። በቃ በ2-3 ክሊክ ሊሰራ የሚችል ስለሆነ ማለት ነው ፌስቡክ ቡስት። ፌስቡክ ካምፔን ግን አንደኛ በጣም ዲቴል የሆነ እውቀት ይፈልጋል፣ አድቫንስድ የሆነ ሌቭል ኦፍ አንደርስታንዲንግ ይፈልጋል፣ የማርኬቲንግ እውቀት ይፈልጋል እና በጣም ሶፊስቲኬትድም ስለሆነ ፌስቡክ ካምፔን ብዙ ሰው መስራት አይፈልግም። ነገር ግን እንደ ቢዝነስ ኦነር ፕላስ ደግሞ ማርኬቲንግ ላይ እንደሚሰራ ሰው ፌስቡክ ካምፔን ብትሰሩ በጣም ሪኮመንድ ይደረጋል። ከስተመሩንም ያስደስተዋል። ፕላስ ደግሞ ማርኬቲንግ ላይ የምትሰሩ ሰዎችም እናንተም ጄኒውንሊ ፕራውድ አድርጋችሁ ትሰሩታላችሁ። እኔ በህይወት ዘመኔ በጣም ብዙ ካምፔኖችን ሰርቻለሁ። ብዙ ፌስቡክ አድቨርታይዚንጎችን ሰራለሁ። አሁንም ላይ እየሰራሁ ነው። አንድ ጊዜም ፌስቡክ ቡስት ሰርቼ አላውቅም። መስራትም አልፈልግም። ምክንያቱም አንደኛ ለከስተመሩ የሚፈልገውን ሪዛልት እንደማያስገኝለት አውቃለሁ። ፕላስ ደግሞ እኔም ስሰራው የሰራሁት ላይ አይመስለኝም። በቃ ማንም ሰው ሌማን የሆነ ሰው ሊሰራው የሚችለው ነገር ስለሆነ ማለት ነው። አይናው ቀላል ስለሆነ አይደለም መስራት ማልፈልገው። ነገር ግን የምፈልገውን ሪዛልት የሚያስገኝልኝ ፌስቡክ ካምፔን ስለሆነ ክላይንቶችም ሲመጡ ቡስት አድርግልኝ ብለው ሲመጡ አስረዳቸዋለሁ የሁለቱን ዲፍረንስ። ከዛ በኋላ እነሱም ዚያር ሃፒ ፌስቡክ ካምፔን ለማሰራት። በጀት ዋይዝም ተመሳሳይ ነው። ያ ማለት ለካምፔን የሚከፈለው ለፌስቡክ ቡስት የሚከፈለው ተመሳሳይ ስለሆነ ራዘር ዛን ፌስቡክ ቡስት ፌስቡክ ካምፔን ኢዝ ቬሪ ሪኮመንደድ። ሶ ጋይዝ ፌስቡክ አድቨርታይዚንግ ምንድነው? ፌስቡክ ቡስት ምንድነው? ፌስቡክ
ካምፔን ምንድን ነው የሚለው ነገር ኢን ዲቴል ዲስከስ አድርገናል። አይናው በደንብ አንደርስታንድ እንዳደረጋችሁ ተስፋ አደርጋለሁ። ነገር ግን ስለ ፌስቡክ ካምፔን እና ስለ ፌስቡክ እንዴት ይሰራል የሚለውን ዲፕ ዳውን ከመጀመሪያው እስከ መጨረሻው የምትፈልጉ ከሆነ ሌት ሚ ናው ኢን ዘ ኮሜንት ሴክሽን። ኔክስት በሌላ ቪዲዮ ዲቴል የሆነ ቪዲዮ ሰራላችኋለሁ። ቴንክ ዩ ሲ ዩ